ኦቨርቪው ኦፍ ዘ ወርልድስ ሜጀር ላንድ ፎርምስ ዓለማችን ላይ የሚገኙ ሜጀር ላንድ ፎርም ተብሎ የሚጠሩ አሉ። እነሱን ኦቨርቪው የምናየው ይሆናል። ላንድ ፎርምስ አር ፊዚካል ፊቸር ኦን ኤር ሰርፌስ ዛት ፎርም ኤ ቴረን ኦፍ አን ኤሪያ። መልክዓ ምድር አቀማመጥ ማለት እንግዲህ ምድራችን ላይ የምናገኛቸው ፊዚካል ፊቸር ናቸው ማለት ነው። ለምሳሌ ማውንቴን፣ ፕላቶ፣ ፕሌን እነዚህ ስሪ ሜጀር ታይፕስ ኦፍ ላንድ ፎርምስ ተብለው ይጠራሉ ማለት ነው። ሶስቱ በጣም የሚታወቁ የምናውቃቸው መልክዓ ምድር አቀማመጦች ናቸው ማለት ነው። ማውንቴን፣ ፕላቶ፣ ፕሌን ማለት ነው። ማይነር ላንድ ፎርም ተብለው ደግሞ የሚጠሩ አሉ። ለማን ናቸው እነሱ? ሂልስ፣ ጎርጅስ፣ ቫሊስ፣ ቤዝንስ። ለምሳሌ ሂል እንግዲህ ከማውንቴን ያነሰ ኦር ኮረብታ፣ ጎርጅ ለምሳሌ ቫሊ፣ እነዚህ ስንት ሸለቆ፣ ቤዝ እነዚህ ደግሞ ማይነር ላንድ ፎርም ተብለው ይጠራሉ ማለት ነው። Tectonic plate movement and volcanic activity or internal process in the Earth's interior can create landform by pushing up mountain and the hills ይላል። በኢንተርናል ፎርስ እንግዲህ ለምሳሌ ቮልካኒክ አክቲቪቲ፣ ፕሌት ሙቭመንት እነዚህ ምንድን ናቸው? መሬትን እንግዲህ ከውስጣዊ መሬት ወደ ላይ ፑሽ በማድረግ እንግዲህ መሬትን የተለያዩ ላንድ ፎርም ኦር መልክዓ ምድር አቀማመጥ እንዲፈጠሩ ምክንያት ሆኗል ማለት ነው። ለምሳሌ ማውንቴን እንዲፈጠሩ፣ ማውንቴን እንግዲህ በኮምፕሬሽናል ፎርስ እንደሚፈጠር፣ ሂልስ እንደሚፈጠሩ አይተን ነበረ ማለት ነው። ኤሮዥን ባይ ዋተር ኤንድ ዊንድ which we call it external force or external process can erode land and create minor land forms like gullies, river, valley and gorges ይላል። ኤክስተርናል ፎርስ ደግሞ ላይክ ዋተር ኤሮዥን ማለት ነው፣ ዊንድ ብለን የምንጠራቸው የተለያዩ ማይነር ላንድ ፎርሞች እንዲፈጠሩ ምክንያቶች ይሆናል ማለት ነው። ለምሳሌ ጋሊ፣ ሪቨር፣ ቫሊ፣ ጎርጅ እንዲፈጠሩ ኤክስተርናል ፎርስ ላይክ ባይ ዋተር ኤንድ ዊንድ ዚስ ሪዝን ቱ ፎርም ላይክ ቱ ዚስ ላንድ ፎርምስ ኦር መልክዓ ምድር አቀማመጥ እነዚህ ደግሞ እንደ ለማይነር ላንድ ፎርም ተብሎ የሚጠሩ እንዲፈጠሩ ኤክስተርናል ፎርስ ምክንያት ናቸው ማለት ነው። ሶ both process happen over a long period, sometimes millions of years. For example, it took a very long period of cut deep Abai Court between the town of the Goa Sion in North Shawa, Oromia and Dajan in the East Gojam ይላል። ለምሳሌ እንግዲህ እነዚህ መልክዓ ምድር አቀማመጥ ለመፈጠር ማለት ነው እነዚህ ሜጀር ላንድ ፎርምስ ተብሎ የሚጠሩት እና ፕሌን፣ ፕላቶ፣ ማውንቴን ተብሎ የሚጠሩ ማይነር ላንድ ፎርም ተብሎ የሚጠሩ እና ጎርጅ እና ቫሊ፣ ሪቨር እነዚህ ጋሊስ ተብሎ የሚጠሩ እንግዲህ ለመፈጠር በጣም ረጅም ዓመት የሚወስድ ነው ማለት ነው። በአንድ የሚፈጠር ነገር የለም። ነገር ግን በእነዚህ ምክንያት በኢንተርናል እና በኤክስተርናል ፎርስ ዓለማችን ላይ የምናገኝ ሼፕ ማለት ነው ወይም ደግሞ ለምሳሌ አውር ካንትሪ ኢትዮጵያን ብትወስዷት ዛሬን የያዘችውን ሼፕ ወይም ቅርጽ እንግዲህ በዚህ በኢንተርናል በኤክስተርናል ፎርስ ምክንያት ናቸው ማለት ነው። The major landform like mountain, plateau, plains are widely distributed on the Earth's surface. ዓለማችን ላይ የሚገኙ እንግዲህ መልክዓ ምድር አቀማመጦች ማውንቴን፣ ፕላቶ፣ ፕሌን ዓለማችን ላይ እንግዲህ በስፋቱ ዲስትሪቢዩትድ ኦር የሚገኙ ናቸው ማለት ነው። The surface of the earth is covered by land and water. ምድራችን እንግዲህ እንደሚታወቀው በላንድ እና በወተር የተሸፈነች ከቨርድ የተደረገች ነው ማለት ነው። The land forms make up continents and the water from oceans. Continents are the largest landmass in the world. The earth is divided into 7 continents. መሬት እንግዲህ ወደ 7 ኮንቲኔንት እንደምትከፈል እናውቃለን። እነዛም ከላርጀስት ቱ ስሞለስት ስናይ ለምሳሌ ኤሽያ እንግዲህ ዘ ላርጀስት ኮንቲኔንት ትጠራለች። ሁለተኛ አፍሪካ፣ ከዛ ሶስተኛ ኖርዝ አሜሪካ፣ በአራተኛ ሳውዝ አሜሪካ፣ አንታርክቲካን፣ ዩሮፕ እንደ ኦሽኒያ ኦር አውስትራሊያ። እነዚህ እንግዲህ ከላርጀስት ቱ ስሞለስት ሀጉር ወይም ደግሞ መሬት ላይ የሚገኙ 7ቱ ኮንቲኔንት ናቸው ማለት ነው። ለምሳሌ እዚህ ጋር እንደምታዩት ለምሳሌ ኤሽያ እንግዲህ ትልቁን ላርጀስት ኮንቲኔንት ተብላ እንደምትጠራ፣ ሁለተኛ አፍሪካ፣ ሶስተኛ ኖርዝ አሜሪካ፣ ሳውዝ አሜሪካ፣ ዩሮፕ፣ ኦሽኒያ ዘ ስሞለስት ኮንቲኔንት ተብላ የምትጠራ አውስትራሊያ ብለን የምንጠራት እንግዲህ እችኛው ኮንቲኔንት ማለት ነው። ሶ እነዚህ እንግዲህ ዓለማችን ላይ የሚገኙ 7ቱ ኮንቲኔንቶች ናቸው ማለት ነው። ኦሽን ማለት ምን ማለት ነው የሚለውን እናያለን። ኦሽን አር ላርጅ ኤሪያ ኦፍ ሳልት ዋተር ቢትዊን ዘ ኮንቲኔንትስ። ኦሽን ማለት እንግዲህ ዘ ላርጅ ኤሪያ ኦፍ ሳልት ዋተር ወይም ደግሞ ጨዋማ ውሃን የሚይዙ ናቸው ማለት ነው። በኮንቲኔንት መካከል የምናገኛቸው ማለት ነው። ለምሳሌ እዚህ ጋር እንደምታዩ የተለያዩ ኦሽኖች አሉ ማለት ነው። ፓሲፊክ ኦሽን፣ አንታርክቲክ ኦሽን እነዚህ እዚህ ጋር የሚገኙ ለምሳሌ አትላንቲክ ኦሽን እዚህ ውስጥ መሀል የምናገኘው እነዚህ ኦሽን ተብሎ በኮንቲኔንቶች መሀል የምናገኛቸው ኦሽኖች ማለት ነው።
ሶ ኦልዞ ኦል ኦሽን አር ኮኔክትድ ሜኪንግ ዘ ዋን ቢግ ኦሽን። ሁሉም ኦሽኖች ለምሳሌ ቢገኙ እንግዲህ ቢገናኙ አንድ ቢሆኑ አንድ ትልቅ የሆነ ኦሽን ይፈጥሩ ነበር። ነገር ግን ዚ አር ዲቫይድድ ኢንቱ 5 ስሞለር ኦሽንስ። ግን 5 የሚሆኑ ኦሽኖች አሉ። ሰፐሬትድ ባይ ዜር ሎኬሽን ኢን ዘ ዌይ ዘ ዋተር ኢን ዘም ሙቭ ይላል። እንግዲህ ይለያያሉ። የእነሱ ሎኬሽን ይለያያሉ። ሙቭ የሚያደርጉበት ኦር ፍሎ የሚያደርጉበትም እንግዲህ ዳይሬክሽን ይለያያል ማለት ነው። ዚስ ኦሽን ለምሳሌ እንግዲህ አርክቲክ ኦሽን፣ አትላንቲክ ኦሽን፣ ኢንዲያን ኦሽን አንድ ዘ ፓሲፊክ ኦሽን፣ ሳውዘርን ኦሽን እነዚህ 5ቱ ኦሽኖች ናቸው ማለት ነው። ሶ ከዚህ ውስጥ እንግዲህ ዘ ላርጀስት ኦሽን ተብሎ የሚጠራ ፓሲፊክ ኦሽን ነው ማለት ነው። ዘ ኦሽን ቱጌዘር ከቨር ሂውጅ ኤሪያ ኦፍ ዘ ኤርት። ምድራችን ላይ ወይንም መልክዓ ምድር አቀማመጥ እንግዲህ አብዛኛውን ፐርሰንት የሚይዙት እንግዲህ እነዚህ ኦሽኖች ናቸው ማለት ነው። ዘ ከቨር 71% ኦፍ ዘ ኤርስ። ምድራችን ላይ እንግዲህ ከሚገኙ ወይም ደግሞ መልክዓ ምድር አቀማመጥ እንግዲህ ላይ የምናገኘችው 71%ቱን የሚይዙ እንግዲህ እነዚህ ኦሽኖች ናቸው ማለት ነው። 29%ቱ ናቸው ማለት ነው ኮንቲኔንት ብለን የምንጠራት ማለት ነው እንጂ 71%ቱ ከቨርድ ባይ ዋተር ኦር ኦሽን ኮሪት አትላንቲክ ኦሽን፣ አርክቲክ ኦሽን፣ ኢንዲያን ኦሽን፣ ፓሲፊክ ኦሽን፣ ሳውዘርን ኦሽን እነዚህ 71%ቱን የሚይዙ ናቸው ማለት ነው። The Pacific Ocean is both the largest and the deepest ocean which cover 1/3 of the Earth's surface. ፓሲፊክ ኦሽን እንግዲህ ምንድን ነው? the largest and the deepest ocean በጣም ላርጀስት የሆነና በጣም በጥልቀትም ደግሞ the deepest ocean ተብሎ የሚጠራ ፓሲፊክ ኦሽን ነው ማለት ነው። 1/3 የመልክዓ ምድር አቀማመጥን 1/3 የሚይዝ ነው ማለት ነው። Ocean are important factor for creating or forming coastal land features such as island, peninsula, isthmus ይላል። እነዚህ ለምሳሌ መልክዓ ምድር አቀማመጥ ወይም ደግሞ እነዚህ ኮስታል እንዲፈጠሩ ምክንያት ናቸው ማለት እነዚህ ኦሽኖቹ ማለት ነው። ለምሳሌ አይላንድ እንዲፈጠር፣ ፔኒንሱላ እንዲፈጠር፣ ኢስቱመስ እንዲፈጠር እንግዲህ እነዚህ ምክንያት ናቸው ማለት ነው እነዚህ ኦሽኖቹ ማለት ነው። እያንዳንዱ እናያለን። አይላንድ ማለት ምን ማለት ነው? ፔኒንሱላ ማለት ምን ማለት ነው? ኢስቱመስ ብለን የምንጠራው ምንድን ነው? ነገር እንግዲህ እነዚህ ኤግዛሞች ላይ ስለማይቀር የምናየው ይሆናል ማለት ነው። An island is a piece of ground that is completely surrounded by water. አይላንድ ብለን የምንጠራው የመጀመሪያው ምንድን ነው? በውሃ የተሸፈነች መሬት ማለት ነው። ወይም ደግሞ which is covered by all direction by water. We call it island ብለን እንጠራለን ማለት ነው። Island can be bigger or small in any part of the world. The largest island in the world is Greenland. ዓለማችን ላይ ለምሳሌ የምናገኘው አይላንድ ወይም ደግሞ the largest island ብለን የምንጠራው ግሪንላንድ ነው ማለት ነው። Australia is bigger than the Greenland but is considered as a continent instead of the island. አውስትራሊያ እንግዲህ bigger than the Greenland ነው። ሲጀመር አውስትራሊያ እንግዲህ ምንድን ነው? ኮንቲነንት ነው እንጂ አይላንድ አይደለም ማለት ነው። ሶ ለምሳሌ እንግዲህ አይላንድ በውሃ የተሸፈነች ነው ምንነት ከሆነ ልታስ ባይ ፒክቸር ለምሳሌ እንግዲህ 7ቱ ኮንቲነንቶች ኖርዝ አሜሪካ፣ ሳውዝ አሜሪካ፣ አፍሪካ፣ ዩሮፕ፣ ኤሽያ፣ አውስትራሊያ እነዚህ እንግዲህ 7ቱ ኮንቲነንቶች ናቸው ማለት ነው። ለምሳሌ እንግዲህ ኤሽያ ዘ ላርጀስት ኮንቲነንት እንደምትባል፣ አፍሪካ ዘ ሰከንድ ዋን፣ እነዚህ ኖርዝ አሜሪካ፣ እነዚህ እንግዲህ 7ቱ ኮንቲነንት። ትንሿ ደግሞ ምንድነች? አውስትራሊያ ነች ማለት ነው። ሶ እዚህ ጋር ማወቅ ያለባቸው እንግዲህ ለምሳሌ ኦሽኖች ማለት ነው። ፓሲፊክ ኦሽን፣ አትላንቲክ ኦሽን፣ እነዚህ ኢንዲያን ኦሽን ምንድን ናቸው? አብዛኛው ምድራችን ላይ የሚገኘው እንግዲህ የተሸፈነችው መሬት ምንድነው? በምንድነው? በኦሽን ነው ማለት ነው። ለምሳሌ በወተር ነው ማለት ነው። እዚህ ጋር እንደምታዩት 71% የሚይዙ እንግዲህ እነዚህ ኦሽኖች ናቸው ማለት ነው። ስፔሻሊ ፓሲፊክ ኦሽን ዘ ላርጀስት እና ዘ ዲፕስት ኦሽን ብለን የምንጠራው እንግዲህ ከኖርት ፓሲፊክ ኦሽን፣ ሳውዘር ፓሲፊክ ኦሽን እነዚህ እንግዲህ ኢቭን ምንድነው ይሄን ሁሉ ከፋል አድርጎ ይይዛል ማለት ነው። ሁለተኛው ደግሞ ዘ ላርጀስት ኦሽን ብሎ የምንጠራው እንግዲህ አትላንቲክ ኦሽን ነው ማለት ነው። ስፔሻሊ በሳውዝ አሜሪካ እና በአፍሪካ መካከል የሚገኝ ሚድል ላይ የምናገኘው አትላንቲክ ኦሽን ነው። ይሄም ዘ ሰከንድ ላርጀስት ኦሽን ነው ማለት ነው። እዚህ ጋር መረዳት ያለባቸው እንግዲህ ምንድነው ኦሽን 71% የሚይዙ ናቸው ማለት ነው። እነዚህ ኮንቲነንቶች ደግሞ የቀረውን ፐርሰንት የሚይዙ ናቸው። ሶ ዓለማችን ላይ ወይም ደግሞ መልክዓ ምድር አቀማመጥ እንግዲህ ወይም መሬትን እንግዲህ የተሸፈነችው አብዛኛውን ፓርት በወተር እና ከዛ ቀጥሎ ደግሞ ኮንቲነንት የቀረውን ፓርት ፐርሰንት የምትይዘው እንግዲህ ኮንቲነንት ናቸው ማለት ነው። ለምሳሌ እንግዲህ እዚህ ማፕ ላይ እንደምታዩት እነዚህ ኦሽኖች መልክዓ ምድር አቀማመጥ እንግዲህ በአብዛኛው ፐርሰንት የሚይዙ ናቸው ማለት ነው። 71% የሚይዙ ናቸው። እንግዲህ እኛ የሰው ልጅን ጨምሮ እንግዲህ ብዙ ነገሮችን ጨምሮ ኮንቲነንት ላይ ወይም ደግሞ ደረቃማ ቦታ ላይ የሚኖሩ እንግዲህ 7ቱ ኮንቲነንቶች ላይ የሚኖሩ ናቸው። እነዚህ 7ቱ ኮንቲነንት ደግሞ 29% የሚይዙ ናቸው ማለት ነው። ሶ እነዚህን ኮንቲነንት እና ኦሽን መለየት እንዲህ አለባቸው ማለት ነው።
እዚህ ጋር ሌላ ማወቅ ያለባችሁ ዘ ስሞለስት ኮንቲነንት ብትባሉ አውስትራሊያ ብላችሁ ትመልሳላችሁ። ዘ ላርጀስት ኮንቲነንት ከተባላችሁ ደግሞ ኤሽያ፣ አፍሪካ ደግሞ በሁለተኛ ትገኛለች። ዘ ላርጀስት እና ዘ ዲፕስት ኦሽን ብትባላችሁ ብትጠይቁ ደግሞ ፓሲፊክ ኦሽን ብለን እንደምንጠራ ማወቅ አለባችሁ ማለት ነው። ሌላው እንግዲህ በኦሽን ምክንያት የሚፈጠሩ ፊቸሮች አሉ፣ ወይም ደግሞ ላይክ አይላንድ፣ ኢስቱመስ፣ ፔኒንሱላ እነዚህ በኦሽን ምክንያት የሚፈጠሩ ናቸው። ለምሳሌ እንግዲህ አይላንድ በሁሉም ዳይሬክሽን በወተር የተሸፈነች ነው ብለናል አይደለ? በአራቱ አቅጣጫ ማለት ነው። ለምሳሌ እንግዲህ ይህንን መውሰድ ትችላላችሁ። ሆነ ኤግዛምፕል እንግዲህ ምንድን ነው ዊዝ ከቨርድ በኦል ዳይሬክሽን ዊ ኮል ኢት አይላንድ ብለን እንጠራለን ማለት ነው። እስከ ማወቅ አለባችሁ አይላንድ ማለት በሁሉም ዳይሬክሽን በውሃ የተሸፈነ መሆኑን ማወቅ አለባችሁ ማለት ነው። ለምሳሌ እዚህ ጋር እንደምታዩት በሁሉም ዳይሬክሽን እንግዲህ በውሃ የተሸፈነ መሬት ታገኛላችሁ፣ ወይም ደግሞ እዚህ ጋር የፊቸር ታገኛላችሁ ማለት ነው። ይሄ እንግዲህ ምንድነው አይላንድ ብለን እንጠራለን። ዊዝ ከቨርድ ባይ ኦል ዳይሬክሽን ዊ ኮል ኢት አይላንድ ብለን እንጠራለን። ኤግዛማችሁ ላይ እነዚህ ጥያቄዎች አይቀሩም መያዝ አለባችሁ ማለት ነው። አይላንድ ዘ ፒስ ኦፍ ግራውንድ ዛት ኢዝ ኮምፕሊትሊ ሰራውንድድ ባይ ወተር። እንግዲህ አይላንድ ቅድሚ በፒክቸር እንዳየ ነው ሙሉ በሙሉ በውሃ የተሸፈነች ቦታ መሆኑን ማወቅ አለባችሁ ማለት ነው። አን አይላንድ ኢዝ አ ፒስ ኦፍ ግራውንድ ዛት ኢዝ ኮምፕሊትሊ ሰራውንድድ ባይ ወተር ዊ ኮል ኢት አይላንድ ብለን እንጠራለን። ሙሉ በሙሉ እንግዲህ በውሃ የተሸፈነች ምን ብለን እንጠራለን? አይላንድ ብለን እንጠራለን ማለት ነው። ቅድምዬ በፒክቸር እንዳያችሁ ሁሉም አቅጣጫ በውሃ የተሸፈነች ቦታ አይላንድ ብለን እንጠራለን ማለት ነው። ሌላ ደግሞ ኢስቱመስ እና ፔኒንሱላ ተብሎ የሚጠራው አሉ። ለምሳሌ ፔኒንሱላ ተብሎ የሚጠራው ምንድን ነው? ፔኒንሱላ ኢዝ አ ፒስ ኦፍ ላንድ ዛት ሃዝ ዋተር ኦን ትሪ ሳይድስ በት ኢዝ ኮኔክትድ ኦን ዘ ፎርት ሳይድ ቱ ዘ ሜንላንድ ይላል። በሶስቱ አቅጣጫ በውሃ የተሸፈነች ነች ችኛው ማለት ነው። ፔኒንሱላ ብለን የምንጠራው ምንድነው? ኢን ዳይሬክሽን ከቨርድ ባይ ዋተር በት ኢን ዋን ኤሪያ ኦር በአንድ በኩል ብቻ ከዋነኛው ወይም ደግሞ ከደረቃማ ከመሬት ጋር የሚገናኝ ከሆነ ዊኮል ፔኒንሱላ ብለን እንጠራለን ማለት ነው። ቱ ዌል ናውን ፔኒንሱላ አር ኢታሊ እንደ ፍሎሪዳ። ሁለት በጣም የሚታወቁ ፔኒንሱላ አለ፣ ኢታሊ እና ፍሎሪዳ ናቸው ማለት ነው። ለምሳሌ እንግዲህ ኢታሊ በሶስቱም አቅጣጫ በውሃ ነው የተሸፈነችው፣ ነገር ግን በአንደኛው በኩል ደግሞ ከሌላኛው መሬት ጋር ወይም ደግሞ በአንድ በኩል ከመሬት ጋር የምትገናኝ ወይም ደግሞ ከኮንቲኔንት የምትገናኝ ነች ማለት ነው። ነገር ግን በሶስቱም ዳይሬክሽን በውሃ የተሸፈነች ነች ማለት ነው። ጣሊ ራሱ መውሰድ ትችላላችሁ። ፔኒንሱላ ሲነሳ ጣሊን ማስታወስ አለባችሁ ማለት ነው። ጣሊ ከቨርድ ባይ ስሪ ዳይሬክሽን ባይ ዋት ባይ ዋተር በት ኦንሊ ባይ ዋን ዳይሬክሽን ሜት ዘ ሜንላንድስ ብላችሁ ማየት ትችላላችሁ ማለት ነው። ፔኒንሱላ እንግዲህ በሶስቱም ዳይሬክሽን covered by water only to the continent by one direction መሆኑን ማወቅ አለባችሁ ማለት ነው። በሶስተኛው አቅጣጫ እዚህ ጋር እንደምታዩት እንግዲህ በውሃ የተሸፈነች ነች። በአንደኛው አቅጣጫ ብቻ ከዋናው መሬት ጋር የምትገናኝ ከሆነች ፔኒንሱላ ብለን እንጠራለን ማለት ነው። ከአይላንድ እና ከፔኒንሱላ ቀጥለው ያለው ደግሞ ምንድነው? በኦሽን የሚፈጠረው ኢስቱመስ ነው ማለት ነው። ኢስቱመስ ማለት ምን ማለት ነው? an isthmus is a narrow strip of land with water on both sides connecting two large pieces of land ይላል። ኢስቱመስ ብለን የምንጠራው ደግሞ ምንድነው? በሁለቱ ዳይሬክሽን ስፔሻሊ ራይት ሳይድ እና ሌፍት ሳይድ በወተር የተሸፈነ ሲሆን ነገር ግን ምንድነው ሁለት መልካም ምድር አቀማመጥን ኦር ኮንቲኔንት ሊሆን ይችላል የሚያገናኙ ናቸው ማለት ነው። ለምሳሌ ይሄኛው ኢስቱመስ ነው ብለን እንውሰደው። በዚህኛው በራይት ሳይድ እና በሌፍት ሳይድ ወተር አለ። ነገር ግን ምንድነው በዚህኛው ጫፍ ኮንቲኔንት አለ። ስፔሻሊ ኖርዝ አሜሪካ እና ሳውዝ አሜሪካ የሚገናኙት እንግዲህ በዚህ ኢስቱመስ ነው ማለት ነው። ስፔሻሊ የፓናማ ኢስቱመስ ተብሎ የሚጠራል ማለት ነው። which is connected ኖርዝ አሜሪካ እና ሳውዝ አሜሪካ ማለት ነው። ይሄ ምን ብለን እንጠራለን? ኢስቱመስ ብለን እንጠራለን ማለት ነው። እነዚህ ማየት አለባቸው። አይላንድ፣ ፔኒንሱላ እና ኢስቱመስ ምንድነው ማለት ድረሱ ማወቅ አለባቸው ማለት ነው። ለምሳሌ ኖርዝ አሜሪካ እና ሳውዝ አሜሪካን የሚያገናኝ እንግዲህ ፓናማ ኢስቱመስ ተብሎ የሚጠራል። ኢስቱመስ ማለት እንግዲህ በዚህኛውም ሳይድ በውሃ የተሸፈነ ሲሆን ነገር ግን ምንድነው ይሄኛው በአንድ ዳይሬክሽን በዚህኛው ዳይሬክሽን እና በዚህኛው ዳይሬክሽን ሁለት ኮንቲኔንትን የሚያገናኝ ወይንም ደግሞ ሁለት መልክዓ ምድር አቀማመጥን የሚያገናኝ ኢስቱመስ ብለን እንጠራለን ማለት ነው። ፓናማ ኢስቱመስ which is connect ኖርዝ አሜሪካ እና ሳውዝ አሜሪካ ብለን የምንጠራው the best ኢስቱመስ ነው ማለት ነው። best example of ኢስቱመስ ነው ማለት ነው። ፓናማ ኢስቱመስ ተብሎ የሚጠራል። ኖርዝ አሜሪካ እና ሳውዝ አሜሪካ የሚያገናኝ ነው ማለት ነው። ፓናማ ኢስቱመስ ብለን የምንጠራው ማለት ነው። እናየው እንግዲህ ዓለማችን ላይ የሚገኙ መልካም ምድር አቀማመጥ እናያለን። የመጀመሪያው ማውንቴን እናያለን። ማውንቴን are the largest elevated and the most recognizable landform on the earth surface ይላል። ማውንቴን ማለት እንግዲህ ምን ማለት ነው? በጣም ከፍተኛ የሆነ ኤሌቬሽን ያለው ማለት ነው። ማውንቴን ብለን የምንጠራው ማለት ነው። ከዋነኛው ወይም ደግሞ ከአጠገቡ ከሚገኙ ማለት እንግዲህ በጣም ከፍ ያለ ወይም ደግሞ ፒክ የሆነ ኤሪያ ዊኮለት ማውንቴን ብለን እንጠራለን ማለት ነው።
They have steep sides and high peaks that stand out from the surrounding land. Around the mountains we may find smaller or less stable landform called hills ይላል። ምንድን ነው ይሄኛው እንግዲህ ከያዘው ኤሪያ ለምሳሌ የተለያዩ መልካም ተረቀመጥ አለ ማለት ነው። ከነዚህ እንግዲህ በጣም ከፍ ያለ ኤሪያ ዊኮሊት ማውንቴን ብለን እንጠራለን ማለት ነው። ለምሳሌ እነዚህ ማውንቴን ናቸው። ከዚህኛው እንግዲህ ለምሳሌ ከዚህኛው ምንድነው ፒክ ነው ማለት ነው። እዚህ ከምትገኙት በጣም ፒክ ጫፍ ጫፍ ላይ በጣም ኤሌቬሽኑ ሃይ የሆነና በጣም ስቲፕ የሆነ ነው ማለት ደግሞ በጣም ስቲፕ የሆነ ተደፋት የሆነ ነው ማለት ነው። ግን ከዛ በታች የምናገኛቸው የተለያዩ መልካም ምድር አቀማመጦች አሉ ወይም ደግሞ በአካባቢ የሚገኙ ማለት ነው። ለምሳሌ ይሄንን ፊቸር እንደምታዩት እዚህ ጋር ተዳፋት የሆነ ስቲፕ የሆነ ስሎፕ አለው። እዚህ ጋር ማውንቴን ነው የምታገኙት። እዚህ ጋር ደግሞ ለምሳሌ ትናንሽ የሆነ ማውንቴኖች አሉ ወይም ደግሞ ከማውንቴን ያነሱ ማለት ነው። እነዚህ ምን ብለን እንጠራለን? ሂል ብለን እንጠራለን ማለት ነው። ሶ ሂል ልክ እንደ ማውንቴን ሆኖ ምንድነው ከማውንቴን ያነሰ መልካም ምድር አቀማመጥ ሂል ብለን እንጠራለን ማለት ነው። ማይነር ላንድ ፎርም ውስጥ የሚካተት ነው ይሄ ሂል ብለን የምንጠራው ከማውንቴን ያነሰ መሆኑን ማወቅ አለባችሁ። ማውንተንስ አር ዩዥዋሊ ፎርምድ ዌን ሮክ ሌየርስ አር ፑሽድ ቱጌዘር ፍሮም ኦፖዚት ሳይድ ይላል። ማውንተን የሚፈጠረው ምንድን ነው? በባለፈው ወይም ደግሞ ይህን ቻፕተር ስንጀምር እንዳየነው እንግዲህ የሚፈጠረው እንግዲህ ሁለት ኦፖዚት ሳይዶች አሉ። በሚገፋፉበት ጊዜ የተለያዩ አለቶች አሉ። እነዚህ አለቶች ከተለያየ አቅጣጫ ኦፖዚት ሳይድ በሚገፋፉበት የሚፈጠር ነው ማለት ነው። ይህ ማውንተን ብለን የምንጠራው ለምሳሌ እዚህ ጋር ያለው እና እዚህ ጋር ያለው እንትን ፎርስ አለ እንበልና ይሄ አለት ይሄኛውን ወደዚህ በሚገፋፉበት ፓርት ይሄኛው እዚህ ጋር ያለው መልካም ምድር አቀማመጥ እዚህ ጋር ያለው ፎርም ምንድነው? ይሄኛውም ዳይሬክሽን ይሄኛው ፎርስ ማለት ነው። ለምሳሌ ይሄ ሮክ ቢሆን ይሄኛው ወደዚህ በሚሄድበት ይሄኛውም ደግሞ ወደዚህ በሚሄድበት ምንድነው እዚህ ጋር ያለው ማለ ያለው ወደ ላይ ሊወጣ ይችላል ማለት ነው። እንደዚህ ወደ ላይ ሊወጣ ይችላል። ይሄ በዚህ ምክንያት ሊፈጠር በሁለት ኦፖዚት ሳይድ የሆነ ፎርስ ኦር የአለት ግፊት ምክንያት የሚፈጠር ነው ማለት ነው። ማውንቴን ብለን የምንጠራው ማለት ነው። ማውንቴን ማለት እንግዲህ ይሄ ነው ማለት ነው። እዚህ ጋር እንግዲህ ከአካባቢው እንደ ለምሳሌ ፕሌን ሊሆን ይችላል። ብቻ ምንድነው ከአካባቢው ማለት ነው ሰራውንድድ ካደረገው ኤሪያ በጣም ወደ ላይ ፒክ የሆነ ስቲፕ የሆነ ስሎፕ ያለው ከፍታ ኤሪያ ማውንቴን ብለን እንጠራለን ማለት ነው። እነዚህም ማውንቴን ተብሎ ይጠራሉ ማለት ነው። መሀል ላይ የምናገኘው ደግሞ የተለያዩ ከፍታ ያለው ማለት ለምሳሌ እዚህ ጋር አካባቢ ምንድነው እነዚህ ደግሞ ምንድነው ሂል ተብሎ ይጠራሉ ማለት ነው። ማውንቴን በጣም ከፍ ያለበት ኤሪያ ጫፍ ላይ የምናገኛቸው ማውንቴን ብለን እንጠራለን ማለት ነው። ከሱ በታች ያለ ማውንቴኖች ሊኖሩ ይችላሉ። ላይክ ማለት ማውንቴን ከማውንቴን ያነሰ ያችን ደግሞ ምንድነው ሂል ብለን እንደምንጠራው ነው ማለት ነው። ማውንቴን ይሄንን ፊቸር ይዘር ማለት ነው። ዘ ሎ ኤሪያ ቢትዊን ማውንቴንስ አር ኮልድ ቫሊስ ይላል። በማውንቴን መካከል የምናገኛቸው ሎ ኤሪያ ምን ብለን እንጠራለን? ቫሊ ብለን እንጠራለን። ለምሳሌ ማውንቴን እንግዲህ እዚህ ጋር አካባቢ ይሄ ማውንቴን እንባል፣ እዚህ ጋር ማውንቴን እንባል። በሁለቱም ዳይሬክሽን ማውንቴን አለ። ማዕከል ላይ የሚገኘው ደግሞ ስንት ሸለቆ ወይም ደግሞ ሎ ኤሪያ ምን ብለን እንጠራለን? ቫሊ ብለን እንጠራለን ማለት ነው። ቫሊ ብለን እንጠራለን የኛውን ፓርት ማለት ነው። ማለት እዚህ ጋር ማውንቴን አለ፣ እዚህ ጋር ማውንቴን አለ ቦት ሳይድ። ነገር ግን ማዕከል ላይ ደግሞ ምን አለ? ቫሊ አለ ወይም ስንት ሸለቆ። እዚህ ጋር እንግዲህ የተለያዩ ውሃ ሊሄድበት ይችላል በዚህ ውስጥ ማለት ነው፣ በቫሊ ውስጥ ማለት ነው። ይሄ ብቻ በሁለት ማውንቴን መካከል ሎ ኤሪያ ዊ ኮል ኢት ቫሊ ብለን እንጠራለን ማለት ነው። Mountains may also be formed by volcanic activity when lava and other materials build up on surface ይላል። ሌላው እንግዲህ ማውንቴን የሚፈጠረው በቮልካኖ ነው ማለት ነው። በቮልካኖ ደግሞ እንዴት ይፈጠራል? ቮልካኖ እንግዲህ ኢራፕት በሚያደርግበት የተለያዩ ላቫ ይወጣል ማለት ነው ከመሬት ውስጥ ማለት ነው። ወይም ደግሞ የቀለጠለት እንግዲህ ከውስጣዊ መሬት ወደ ውጫዊ መሬት ሲወጣ እና ከዛኛው ከላቫው ጋር እና የተለያዩ ማቴሪያሎች አሉ ከውስጣዊ መሬት የሚወጣ ማለት ነው መሬት ላይ አፖን ሰርፌስ ማለት ነው። እነዛ እንግዲህ ምን ይሆናሉ? ይከማቹና ማውንቴን ይፈጥራሉ ማለት ነው። ኦኬ ከውስጣዊ መሬት ለምሳሌ በሚወጣው ኢራፕት በሚያደርግበት እንግዲህ ቮልካኖ ምንድነው ወደ ውጫዊ የሚወጣው ላቫ እና የተለያዩ ማቴሪያሎች አንድ ላይ ይከማቹና ማውንቴን መፍጠር ይችላሉ ማለት ነው። እና እዚህ ጋር ማወቅ አለባቸው ባት ማውንቴንስ አር ኖት ዘ ኦንሊ ላንድ ፎርም ዛት ካን ቢ ሜድ ባይ ቮልካኖ። ማውንቴን ብቻ አይደለም በቮልካኖ የሚፈጠሩ የተለያዩ ነገሮች በቮልካኖ ይፈጠራሉ ማለት ነው። ዘ ሃይስት ላንድ ፎርም ኦን ኤርዝ ኢዝ ኮልድ ማውንቴን ኤቨረስት ብለን እንጠራለን። መልካም ምድር አቀማመጥ የምናገኘው እንግዲህ ዘ ሃይስት ላንድ ፎርም ብለን የምንጠራው ማውንቴን ኤቨረስት ነው ማለት ነው። ዲስ ዘ ፒክ ኢን ዘ ሂማላያስ ማውንቴን ሬንጅ እንግዲህ በሂማላያ ማውንቴን የሚገኘው እንግዲህ በጣም ዘ ቢግስት ማውንቴን ብለን የምንጠራው እንግዲህ ዘ ማውንቴን ኤቨረስት ነው ማለት ነው። ይሄ ደግሞ የሚገኘው እንግዲህ ምንድነው ብለን የምንጠራው በኔፓል እና በቲቤት መካከል የሚገኘው ማለት ነው። ኢት ሜጀርስ 8849 ሜትርስ አባቭ ሲ ሌቨል። ከሲ ሌቨል እንግዲህ ይሄ 8849 ሜትር
ርቆ የሚገኝ ነው ማለት ነው። ደግሞ ሄድ ያለው ነው ማለት ነው። It is a part of Himalaya mountain range that run across several countries in South Asia. እንግዲህ ይሄኛው ኤቨረስት ማውንቴን ብለን የምንጠራው የተለያዩ አገራቶችን ካንትሪዎችን እንግዲህ ክሮስ አድርጎ ያልፋል ማለት ነው። ስፔሻሊ በሳውዝ እና ሳውዝ ኢስት ኤሽያ ማለት ነው። ለምሳሌ ኢንዲያ፣ ፓኪስታን፣ ኔፓል፣ ቡታን፣ ቻይና፣ አፍጋኒስታን እነዚህ ሀገራት እንግዲህ ክሮስ አድርጎ የሚያልፍ ነው ማለት ነው። The mountain range extends 320 to 400 km in the width and 1500 km in the length ይላል። The Himalayas were formed about 40 to 50 million years ago። እንግዲህ ከ40 እና ከ50 ዓመታት በፊት የተፈጠረ ነው ተብሎ ይታሰባል። ይሄኛው ማውንቴን ማለት ሂማሊያ ማውንቴን ብለን የምንጠራው ይሄ ደግሞ እንግዲህ የተፈጠረው በምን አማካኝነት ነው? ኢንዲያን ቴክቶኒክ ፕሌት ኮላይድድ ዊዝ ኢሮኤሽያን ፕሌት ይላል። የኢንዲያን ቴክቶኒክ ፕሌት ወይም ደግሞ የመሬት ሙቭመንት በዚህ ሙቭመንት እና በኢሮኤሽያን ፕሌት አለ የኢሮኤሽያን እንቅስቃሴ በሚያደርጉበት ኢሮኤሽያን ማለት ሁለት ኮንቲኔንት ነው በነገራችን ላይ ዩሮፓ እና ኤሽያ ኮንቲኔንት እነዚህ ከኢንዲያን ኦሽን ጋር ኮላይድ በሚገናኙበት የተፈጠረ ነው ማለት ነው። ይሄ ሂማሊያ ማውንቴን ብለን የምንጠራው ማለት ነው። ኢንዲያን ቴክቶኒክ ፕሌት and the Eurasian plates are continental crust and have the same density. Therefore, when two plates collide, pushing upward at their edges form the Himalayan mountain. እንግዲህ ሂማሊያን ማውንቴን ብለን የምንጠራው የተፈጠረው እነዚህ ማለት ነው። እነዚህ ኢንዲያን ቴክቶኒክ ፕሌት እና ዩሬሽያን ፕሌት በሚገናኙበት ኮላይድ በሚያደርጉበት እንግዲህ መካከል እነሱ በሚገፋፉበት ፓርት ምንድነው መሬት ተፈጠረ ማለት ነው። ለምሳሌ ከዚህኛው ይሄኛውና ይሄኛው በሚነሱ ሁለቱ በሚገፋፉበት ፓርት ማለት ነው የተፈጠረው ማውንቴን ነው ማለት ነው። ሂማሊያ ማውንቴን ብለን የምንጠራው ማለት ነው። ኦኬ እነዚህ ደግሞ በሳውዝ እና ሳውዝ ኤሽያ ክሮስ አገራቶችን ክሮስ አድርጎ የሚያልፍ ነው ማለት ነው። ሂማሊያ ማውንቴን ብለን የምንጠራው ማለት ነው። ሶ ሂማሊያ ማውንቴን እንግዲህ በዚህ አማካኝነት የተፈጠረው ማለት ነው። ሌላው ላንድ ፎርም እንግዲህ ፕሌን ነው ማለት ነው። አናዘር ሜጀር ታይፕስ ኦፍ ላንድ ፎርም ኢዝ ፕሌን። ሌላው እንግዲህ መልካም ምድር አቀማመጥ ውስጥ የምናገኘው ሜጀር ላንድ ፎርም ብለን የምንጠራቸው ፕሌን ነው። ፕሌን አር ላርጅ ኤሪያ ፍላት ሎ ላንድ ዊዝ ኖ ሂል ኦር ማውንቴን ኢን ዘም ይላል። ፕሌን ማለት በጣም ዝርግ የሆነ ኤሪያ ማለት ነው። ላርጅ ኤሪያ የሆነ ነገር ግን ምንድነው ኖ ሂል እንደ ማውንቴን ኢን ዘም ይላል። በመካከላቸው ምንም ማውንቴን ሂል የሚባል አይገኝም ማለት ነው። ላጥ ያለ መሬት we call it ፕሌን ብለን እንጠራለን። The Great Plain in the mid United States is a good example of a large plain ይላል። ለምሳሌ ዩናይትድ ስቴትስ ውስጥ የምናገኘው ግሬት ፕሌን ብለን የምንጠራው አለ። እሱ the best example of large plain ነው ይላል። Plain are very important area for crop cultivation and animal husbandry ይላል። በጣም ለክሮፕ ካልቲቬሽን ስፔሻሊ በጣም ምቹና በጣም ሱቼብል የሆነ ኤሪያ ነው ማለት ነው። ፕሌን ብለን የምንጠራው ማለት ነው ለካልቲቬሽን ማለት ነው። ስፔሻሊ ማለት እንግዲህ ይሄኛው ነው ማለት ነው። እንደምታዩ እዚህ ጋር ለምሳሌ እዚህ ጋር ሂል ይባልና ሂልና ማውንቴን እዚህ ጋር እናገኝ ማለት ነው። ሂልና ማውንቴን እዚህ ጋር አይገኝም። ሶ ላጥ ያለ መሬት ላርጅ ኤሪያን የሚይዝ ነው ማለት ነው። ይሄ ደግሞ እንግዲህ ምንድነው ለክሮፕ ካልቲቬሽን በጣም ምቹና ለአኒማል ሃዝባንደሪ ሱቼብል የሆነ ኤሪያ ነው ማለት ነው። ይሄ እንደዚህ አይነት መልክዓ ምድር አቀማመጥ ማለት ነው። በውስጡ ሂልና ማውንቴኖች የማይገኝ ማለት ነው። እዚህ ጋር እንደምታዩት በጣም ላጥ ያለ መሬት ማለት ነው። ሌላው ላንድ ፎርም ፕላቶ ነው። ፕላቶ አር ላርጅ ኤሪያ ኦፍ ራይስድ ላንድ ዛት አር ፍላት ኦን ቶፕ ይላል። ፕላቶ ማለት ማለት መሰላቸው ለምሳሌ እዚህ ጋር ፕሌን አለ እንባል። ከዋነኛው ከፕሌኑ ደግሞ ወደ ላይ የሚገኝ ራይስድ የሆነ ማለት ነው። ወደ ላይ ወጣ ያለ ማለት ነው ከፕሌኑ ማለት ነው። ከዝርጉ ወይም ደግሞ በጣም ላጥ ካለው መሬት ወደ ላይ ኤሌቬትድ ወይም ራይዝድ የሆነ ዊኮለት ፕላቶ ብለን እንጠራለን ማለት ነው። ከዚህኛው እንግዲህ ወደ ላይ ከፍ ያለ ነው ማለት ነው በኤሌቬሽን ራሱ። እዚህ ጋር ምንድነው ቶፕ ላይ ምንድነው ፍላት ነው ማለት ነው። እዚህ ጋር እንደ ማውንቴን የሆነ ወጣ ገባ አይልም ማለት ነው። እንደ ማውንቴን ሶ ከፕሌኑ ወደ ላይ ብቻ እንደዚህ ከፍልና ፍላት የሆነ ኤሪያ ዊኮለት ፕላቶ ብለን እንጠራለን ማለት ነው። ፕላቶ ፎርሜድ ባይ ቮልካኖ አክቲቪቲ ቢኒዝ ዘ ኤርዝ ሰርፌስ ይላል። ይሄን ፕላቶ እንግዲህ የሚፈጠረው በቮልካኖ አክቲቪቲ ሊሆን ይችላል። ለምሳሌ ይሄ ፕላቶ ነው ማለት ነው። የሆነ እንትን ቶፕ የሆነ ፍላት ነው ማለት ነው። እዚህ ጋር ለምሳሌ ከዚህ በታች የምናገኘው ይሄ ማለት ነው ወይም ደግሞ ፕሌን ሊሆን ይችላል። ግን ከዚህኛው ወደ ላይ ኤሌቬትድ የሆነ እዚህ ጋር በጣም ላጥ ያለ መሬት ማለት ነው። ዊኮልት ፕላቶ ብለን እንጠራለን ማለት ነው። ይሄኛውን ፓርት ማለት ነው። እዚህ ጋር እንደምታዩት እንግዲህ ፍላት የሆነ ነው ማለት ነው። ግን ከዋነኛው መሬት ምንድነው ወደ ላይ ኤሌቬትድ የሆነ ራይዝድ የሆነ ከፍ ያለ መሬት ዊኮልት ላንድ ፎርም መልክዓ ምድር አቀማመጥ ፕላቶ ብለን እንጠራለን ማለት ነው።